ስሙት እስኪ አንዴ ስሙት በደንብ ስሙት። የግል ትምህርት ቤቶች የእውቀት ማዕከል መሆናቸው ቀርቶ ኤቲኤም ማሽን እየሆኑ ነው። አንድ ትምህርት ቤት ቢዝነስ ብቻ መሆኑን የምታውቁት ክፍያው የሰማይ ጥግ ደርሶ መምህሩ ግን የሚከፈለው ደሞዝ የቤት ኪራይ የማይሸፍንለት መሆኑን ስታውቁ፣ ጥራት ያለው ትምህርት ዋጋ እንዳለው ይታወቃል። ግን ጥያቄው ጥራቱና ክፍያው ይጣጣማሉ ወይ ነው። እስኪ በየአካባቢያችሁ ያለውን እውነታ ንገሩኝ። የአንድ ተማሪ ወራዊ ክፍያ ስንት ደረሰ? ዋጋው ይገባዋል ወይስ ዝርፊያ? አንድ ተማሪ ወራዊ ክፍያ ስንት ደረሰ? ዋጋው ይገባዋል ወይስ ዝርፊያ ነው? ኮሜንት ላይ አሳውቁኝ። አሳውቁን። በእውነት ነው የምላችሁ፣ ያለምንም ፍርሃት ጭንቀት እስኪ አስቀምጡ። አሁን ትልቁ ነገር ኑሮውን ራስኩ መኖር ያቃተን እኮ የትምህርት ቤት ክፍያ እኮ ነው። እንዳለውም ደግሞ በጣም የሚገርመኝ አሁን የመምህራኖች ዋጋ ደግሞ በጣም የሚያሳዝን ነው። እዛ ላይ ተፈልገው ነው የምላችሁ፣ በእንተን ፈልገው በማግኘት ፈልገው ነው የሚያመጧቸው ዝቅተኛ ደሞዝ ያላቸው። አንድ ሁለት ደግሞ የሆኑ ደግሞ ያደርጋሉ። ከነዛ ደግሞ ትንሽዬ ግን አንዳንዴ በእውነት ነው የምላችሁ አንድ ድርጅት ለሰራተኛው የሚከፍለው ከሚያተርፈው ወይም ከሚያገኘው ስንት ፐርሰንት ነው? ምናልባት የሂሳብ ባለሙያዎች ምናምን ካላችሁ በእውነት ነገሩኝ። አንዳንድ ድርጅቶች ለምሳሌ ትላልቅ ድርጅቶች ሊሆን ይችላሉ። ሰራተኞቻቸው ከሚያገኙት ትርፍ ላይ ስንት ፐርሰንት ነው መጨመር ያለባቸው? እንደገናስ የሰራተኛው ደሞዝ ካምፓኒው ካለው ጋር ምን ያህል ነው? ምን ያህል ፐርሰንት ነው? ከስንት እስከ ስንት ድረስ ነው መሆን ያለበት? ምናልባት ይሄን የሚሉ ሰዎች ስላሉ ነው። አንዳንዴ የሆኑ ድርጅቶች የሰራተኛው ደሞዝ ከ1% መድረስ የለበትም ይላል። ከ0.5 እስከ 1 ድረስ ነው የሚለው። ግን አንድ ከፍሎ የሚያውቅ የለም። ፐርሰንት ነው እንግዲህ በፐርሰንት ልነግራችሁ ነው ያለውን የፋብሪካው ወይም የአንድ ድርጅት ያለው ገቢና ሰራተኛው የሚከፍለው ክፍያ ምን ያህል ፐርሰንት ነው የሚላለች። ምናልባት ይሄን እኔ ብዙ ጠንቅቄ አላቅም። ምናልባት እናንተ የሂሳብ ባለሙያዎች ምናምን ካላችሁ ይሄን ልታግዙኝ ይገባል። ሌሎቻችሁም እንደዚሁ ኮመንት ላይ አስቀምጡልኝ። ነገር ግን አብዛኛው ውጭ ላይ ያሉት ፋብሪካም ሆነ ድርጅት ላይ የሚሰራው ሰራተኛ በእውነት ነው የምላችሁ ገቢ የሚያስገኝ ስለሆነ ሸር ሁሉ አያገኝም ብላችሁ ታስባላችሁ? በጣም ሰራተኛው ጥበበኛ ከሆነ ቴክኖሎጂ መፍጠር የሚችል ከሆነ በደንብ ድርጅቱን የሚሰራ ከሆነ አይደለም ለትንሽ ደሞዝ አይደለም ሸር ሁሉ ይሰጠዋል። ይሄን የምታውቁ መቼም ብዙዎች ትኖራላችሁ። አሁን ግን እንደዛ ሳይሆን ድርጅቱ ብቻ እንደዚህ ቪዲዮ ተመልከቱት። ይሄ ይታያችኋል አይደለ? እንደዚህ እያሳዩ ሰራተኛው ሙሉውን ያደርጋል፣ ክሬት ያደርጋል፣ 24 ሰዓት ሙሉ ይሰራል። ነገር ግን የሚያገኘው ማን እንደሆነ ታዩታላችሁ። ይሄ ነገር የትም ዓለም ላይ አሁን አብዛኛው እየተቀየረ ነው። በእርግጥ በውጮች ዓለም ላይ ሰራተኛቸውን ያውቃሉ። ሰራተኛው ምን አይነት ክሬቲቭ ሰው ከሆነ እንዳልኳችሁ ነው ቅድሙ እስከ ሼር ሆልደር ድረስ የመስጠት መብት አላቸው። ያነ ሰራተኛ ከሌላ ቦታ ሄዶ ወይም የራሱን ድርጅት ከፍቶ ያነ ድርጅት ዜሮ እንዳይሆን እነሱ እዛው ላይ ያስቀሩታል። አሁን እኛ ሀገር ላይ ግን እንኳን አይደለም እንደዛ እንደምናውቀው ነው። በባለፈው እንደሰማችሁት ነው። በጣም ብዙ ድርጅቶችን አይታችኋል። ወይም ደግሞ ብዙ የመንግስት መስሪያ ቤቶች ምን ሲያደርጉ እንደነበረ እያያችሁ ነው። አይደለም ለሰራተኛው ጭማሪ እንኳን ሊያደርጉ አሳቀው በደንብ አድርገው እነሱ ግን እንደምታዩት በትልቁ ቱቦ እየወሰዱ ጠብ የምትለው ለሰራተኛው ነው የሚደርሰው። ይሄ አሁንም በጣም አስቸጋሪ ነው። የሆነ ጊዜ ላይ ይሄ ነገር ሲነቃ እንደምታዩት እንደ ትላንት ነው ፌደራል ፖሊስ 91 እንዳለ የመንግስት ሌቦቹን እንደያዘው አሁንም ስትያዙ ሌላ ውስጥ ትገባላችሁ። ከዛ በፊት ግን አብዛኞቹ በተለይ ደግሞ ፋብሪካዎች፣ የግል ፋብሪካዎች ለሰራተኛ ብታስቡ ጥሩ ነው። ሰራተኛችሁንም በደንብ አድርጎቹ ያዙ። የሚሰራ ከሆነ ይስራ፣ የማይሰራ ግን አይሰራም። ግን እዛ በታች ፋብሪካው ቢያንስ ድርጅታችሁ የሚያገኘውን ምን ያህል ፐርሰንት ነው ለሰራተኛው ደሞዝ መጨመር ያለብኝ የሚለውን ነገር ብታስቡበት የተሻለ ነው። የት ይሄዳል ይህ ሰራተኛ? የኛ ሰው ነው። ብቻችን ሳድገን የት ነው የምንደርሰው? ብቻችን ተጠቅመንስ የት ነው የምንደርሰው?
ሰው ከሌለ ማንም እንደማይኖር ይሄ የታወቀ ነው። ስለዚህ ደግሞ ዜጎቻችን በደንብ እያየን ብቻችን አድገን 3-4 ፋብሪካዎች አንድ ፋብሪካ 5 ዓመት ከሰራ በኋላ ሌላ ቁጥር 1 ቁጥር 2 እየተባለ ነው የሚሄደው። አሁን እኮ እያየን እኮ ነው። ሌላ እንደገና ሌላ ደግሞ አሁንም ይሄዳል። ከዛ በፊት ሰራተኛውንም በዛው እያበቃን አንዳንዴ ይዘነው አንሄድም። ይሄ ልብስ እንኳን ይዘው አትሄድም። ሌላ ጨርቅ ሌላ መከፈኛ ልብስ ተይዞ እንትን ብለንም ይዘህ የምትሄደው ምንም የምታገኝ ያነ መኪና ያነ ወርቅ ያነ ምናምን ያነ ኢንዱስትሪ ያነ ምናምን ምንም ከንቱ ነው። ከዛ በኋላ ምንም ነገር የሚኖር አይኖርም። ባዶህን ነው የምትሄደው። ስለዚህ ከዛ በፊት ግን አብሮህ የሚሄደውን ነብስ የሆነውን የምታየውን የምትወደውን ወንድምህን ወይም እህትሽን ወይም እህትህን በደንብ አድርገህ ተንከባክበህ ከጎንህ ማግኘት የሚገባውን እየሰጠን ብንኖር እንላለን። በጣም ቤዚክ የሆነ አይዲያ ነው። ትምህርት ቤቶች አሁን በጣም ተቀይረዋል። ትምህርት ቤቱ እንዳለው ነው። አሁን ኢትዮጵያ ላይ በጣም ከሚገርመው በላይ ትምህርት ቤቶች ብዙ ናቸው። ምናልባት አላውቅም 100,000 200,000 አይሆንም። ትምህርት ቤቶች ብቻ ስንት ይሆናሉ? ደሞዝ የጠየቅኩ መሰላችኋል? ትምህርት ቤቱ ብቻ እኮ ነው የምላችሁ። የግል ትምህርት ቤት ብዙ ነው። የመንግስት ትምህርት ቤት በእውነት ነው የምላችሁ። አሁን ላይ መንግስት በደንብ እየሰራ ነው። በደንብ እንትን እያለ ነው። ነገር ግን እኔ አሁን በጣም የምፈራው ነገር ይሄን ነው። በተለይ የግል ትምህርት ቤቶች ምንም በጣም ከባድ ላይ ነው ያላችሁት። በጣም መንግስት ወደ እናንተ ፊቱን ካዞረ ደግሞ በጣም ችግር ውስጥ ልትገቡ ትችላላችሁ። በተለይ በጣም ሚሊየን የምታስከፍሉ አላችሁ። አዎ ግን እንዴት ነው ለመምህራን ደሞዝ እንደዛ ተከፍላላችሁ? እንደዛ በየአመቱ 1 ሚሊዮን እየተከፈለ እንደ ሙሉ ላለው መምህራን እኮ 1 ሚሊዮን የምከፍሉ አይመስለኝም። አንድ ተማሪ 1 ሚሊዮን የሚከፍልበት ትምህርት ቤት አለ። አንድ ትምህርት ቤት አይደለም፣ በጣም ብዙ ትምህርት ቤት በአመት ሚሊዮን የሚያስከፍሉ ማለት ነው ትምህርት ቤቶች አሉ። ሚሊዮን ለአንድ ተማሪ ሚሊዮን ከተከፈለ መንግስት እዛ ላይ ታክስ የሚያገኘውን ግን ቢያይ ጥሩ ነው። የእውነት አንዳንዴም እንደዚህ አይነት ነገሮች ለነሱ ትንሽ የሚይዝ ይመስለኛል። በእርግጥም እንደዚህ አጭበርብሮ ማለፍ በጣም ለምደዋል። አዎ በዛን ሰዓት እንደዚህ ነው የምንከፍለው እንደዚህ ነው ያላሉ፣ እንትናቸውን ያዘጋጃሉ፣ ከዛ ያስገባሉ፣ በዛ ዙሮ ይጣጣማል። በጣም ብዙ ነገር አለ። እንተሳሰብ።